አብይ አህመድ ሙድ እያዘብን ነው። ማርያምን ሙድ እያዘብን ነው። በህይወታችን እቃቃ እየተጫወተ እቃቃ ደርድሮ እንዲህ ጭቃ እያቦካ እየጠፈጠፈ ነው እየተጫወተብን ያለው። መድኃኔዓለም እባክህን በቃ ተወን። ካልቻልክ ካቅምህ በላይ ከሆነ ለሚችለው አሳልፈ ስጥ። ያስተዳድረን። እውር ለምን አይመራንም? የሥርዓቱ ሰዎች ዝም በሉ። ሚሻላችሁ ዝምታል። ወጣቱ በስፋት ወደ ጦር ሜዳ ሄዶ ሊያናፍጥህ መሆኑ ገብቶ ፈርተህ ነው። ዳይፐር ቢወልቅ ጉድህ ይታያል። ፍራቻን ያናፈላችሁ፣ ስጋትን ያንቀጠቀጣችሁ፣ ሊተባበሩብን ነው ብላችሁ ደንግጣችኋል። ትንታኔያችሁ የድንጋጤ ነው እንጂ ምን ሞራል አላችሁ እናንተ? የኦህዴድ ቅጥረኛ ካድሬውላ በውጭም በውስጥም ሆነህ ምታናፍል ምትጎፈላ ሁላ የ7 ዓመት ልጅ ጫካ መግባት ነው ያለበት። አለበለዚያ ኦህዴድ ይገለዋል። በምንም አይነት መንገድ አብይ አህመድ ሊድን የሚችልበት እድል የለም። በእርግጠኝነት የምነግራችሁ ነገር የአብይ አህመድና የአማራ ጉዳይ የተፈታ ጉዳይ ነው። የተፈታ ማለቴ በምንም አይነት መንገድ አብይ አህመድ ሊድን የሚችልበት እድል የለም። መረጃ ጠንቀቅ ያለ ወደ ብልጽግና መረጃ ልለፍ። ሽመልስ አብዲሳ ሊነሳ ነው አሉ። ከብልጽግና መስሪያ ቤት ያገኘነው ነው። ሽመልስ አብዲሳ የኦሮሚያ ፕሬዝዳንት ሊነሳ ነው። ፋኖ ከሻዕቢያ ጋር ቢተባበር ተላላኪ ልትሏቸው የራሱ ኮዝ አለው፣ የራሱ ምክንያት አለው። ያን ኮዝ ዳራ ደርሳለሁ ብሎ ነው የሚተባበረው። ውሸታምና አስመሳይ መንግስት በአስቸኳይ ይውረድ ይውረድ። የህዝብ ስቃይ የማይሰማው መንግስት አንፈልግም። ክቡር ጠቅላይ ሚኒስትር፣ ይሄ ህዝብ እርሶ እንዳሉት ተአምረኛም አስደናቂም ህዝብ ነው። ከዚህ በፊት እርሶም ተናግረዋል። ሾርት ሚሞሪያም የሆነ ህዝብ ነው ብለውታል። ዜጎች በየኬላው እየታገቱ፣ ልሂቃን በእስር ቤት እየታጎሩ፣ የእርስ በርስ ጦርነቱ ዛሬም እንደቀጠለ፣ የኑሮ ውድነቱ በዜጎች ላይ እንደነደደ፣ ዜጎች በሰላም ወጥተው እንዳይገቡ እየሆነ፣ በዚህ ሁኔታ እርሶንና ፓርቲውን መርጦ እነዚህን ዘግናኝ መዓቶች በራሱ ላይ እንደገና ያወጀ እውነትም አስደናቂና ታምረኛ ህዝብ ነው። ስለዚህ እንኳን ደስ አሉት። ምርጫውን በማሸነፎ እንኳን ደስ አሉት። እነዚህን ሁሉ መዓቶች ኢትዮጵያ ላይ ለማስቀጠል እንደገና እድል ስላገኙ እንኳን ደስ አሉት። አብይ አህመድ ሙድ እያዘብን ነው። ማርያምን ሙድ እያዘብን ነው። በህይወታችን እቃቃ እየተጫወተ እቃቃ ደርድሮ እንዲህ ጭቃ እያቦካ እየጠፈጠፈ ነው እየተጫወተብን ያለው። መድኃኔዓለም ህዝቡ የግብር ነገር ምርር ብሎታል። እኔ በዚህ ላይ ሰርቼ ይለወጣሉ የሚል ምንም አላማ የለኝም። ራሴን የማጥፋት እቅድ ነው ያዝኩት። ለምን አብይ አህመድ እንደው ለየትኛው ህዝብ ነው ይህን ኮሪደር የምታለማው? ይህ ከሌላ ፕላኔት አንጥቶ ሊያኖርበት ነው ሰው መሰለኝ። ማርያምን ይሄ የሁሉም ኢትዮጵያዊ ጥያቄ ነው ማለት በቅድሚያ በኢትዮጵያ ውስጥ የሚያስፈልገው ልማት ሳይሆን ድህነት ከምንም በላይ ህዝቡን አጉብጦ ይዞታል። ህዝቡ የሚበላው የሚጠጣው አጥቷል። ህዝቡ ከፍተኛ በሆነ ሁኔታ ድህነት እየተፈታተነው ነው የሚገኘው። ኢትዮጵያን ለቆ እንዳይወጣ ገንዘብ የለም። ኢትዮጵያን ለቆ እንዳይወጣ ጦርነቱ የሚያስወጣ አይደለም። ከኢትዮጵያ ልውጣ ተብሎ እንኳን ቢባል ከኢትዮጵያ ለመውጣት የሚከፈለው ክፍያ የሚታሰብ አይደለም። ሰው የሚበላው አጥቷል፣ የሚጠጣው አጥቷል። ሕክምና የሚታሰብ አይደለም። ብልጽግና ሹማምንቶቹ እና አብይ አህመድ የሚታያቸው ደግሞ ያደገች ኢትዮጵያ፣ የበለጸገች ኢትዮጵያ። ህዝቡ በአጠቃላይ እየጠየቀ የሚገኘው እቺ እና አብይ አህመድና እና አዳነች አበቤ የሚያውቋት ያደገችው የበለጸገችው ሀብታሟ ኢትዮጵያ የት ነው ያለችው የሚል ጥያቄ ነው ህዝቡ እየጠየቀ የሚገኘው። ምክንያቱም መብላት ቅንጦት የሆነበት ዘመን ላይ ነው የምንገኘው። ከዚህ ቀደም በቀን 2 ጊዜና 3 ጊዜ ይመገብ የነበር ህዝብ አሁን በቀን 1 ጊዜ መብላት የሚያንገዳግድ ሆኖበታል። ልጆችን ማሳደግ፣ ልጆችን ማስተማር ፈጽሞ የማይታሰብ የሆነበት ከባድ ጊዜ ላይ ነው የምንገኘው። ለዛም ነው ህዝቡ በአጠቃላይ በተለይ በኢትዮጵያ ነጻነት በሌለበት በዚህ ሰዓት ሐሳብን እንደ ሐሳብ መግለጽ ወይም ደግሞ የምንበላው አጣን፣ የምንጠጣው አጣን፣ ድህነቱን መቋቋም አቃተን፣ እባካችሁ የመንግስት ሰዎች ይሄንን የኑሮ ውድነት ቀንሱልን ብሎ የሚጠይቅ በሙሉ በሚታፈንበት በሚታገትበት በዚህ ሰዓት አንዳንድ ግለሰቦች አንዳንድ ወጣቶች ግን በይፋ አደባባይ እየወጡ ከዚህ በላይ ምንም ሊመጣ አይችልም፣ በባዶ ሆዴ ከመሞት ሐሳቤን አካፍዬ ተጋፍጬ በሞት ይሻላል በሚል አደባባይ ወጥተው እንደዚህ ስሜታቸውን እየገለጹ ነው የሚገኙት። አይ ለምን ታሰቃየናለህ? ለምን አትተውንም? ኃይለ ማርያም ምን አረግን? ለአውሬ አሳልፈ ሰጠህን። እንዲህ ይሄ እስኪ ይሄንን ልብላው እስኪ አብይ አህመድ ይሄ ምግብ ይሆነኛል። ማንጎ ለምን አትተክልም? እስኪ እንደው በፈጠረ
አታሰቃይን በህይወታችን። እስኪ ይሄ ኑሮ ይሆነኛል አልተንፍስ ኦክሲጅን ነው ብለህ መልስ ልትሰጠኝ እንዳትሞክር። አልተንፍስ ጭጭ ልበል አያገባህም። እስኪ ለምን ለየትኛው ህዝብህ ነው ይሄንን የምታለማው? እኛ ባንተ ተሸማቀቅን መንግስታችን ነህ ብለን ለመናገር እንኳን አፈርን። እባክህን ህዝቡ ያለፉትን የቀደሙትን መንግስታት ወደ መናፈቅ ገብቷል። ምክንያቱም ባለፈው ዘመን በቀን 2-3 ጊዜ ይበላ የነበር ህዝብ አሁን ላይ መብላት ተስኖት በተለይ አይኤምኤፍ አገሪቷን ለአይኤምኤፍ ከተሸጠች በኋላና ገንዘብ ዲቫሉዌት ከሆነ በኋላ ገንዘብ ከተዳከመ በኋላ የኑሮ ውድነቱን ህዝቡ መቋቋም መሸከም አልቻለም። በኢትዮጵያ ውስጥ በረሃብ ምክንያት የሚሞቱ ዜጎች ጥቂት የሚባሉ አይደሉም። ታዲያ ህዝቡ አጠቃላይ አደባባይ እየወጣ በሀገሪቱ ያለው ጦርነት በአፋጣኝ እንዲቆም የኑሮ ውድነቱም ከአቅሙ በላይ እንደሆነ ይህንንም ደግሞ መንግስትን በማመን መንግስት ሆይ እባክህ ዛፍና አበባ መትከሉን አቁመ የምንበላው አጥተናል፣ ድህነት ከአቅማችን በላይ እያንገዳገደን ነው። ከዚህ ቀደም ሰርተን ሀብታም የመሆን ተስፋ ነበረን። አሁን ላይ ግን በቀን 2 ጊዜ እንኳን ስለመብላቴ ተስፋ የለኝም። በድህነት እንደምሞት አውቀዋለሁ። አሁን ላይ ያለኝ ብቸኛ ተስፋ የመሞት ብቻ ነው ሲል ታዳምጣላችሁ። ይሄ የአንድ ሰው ድምጽ አይደለም፣ የሁለት ሰው ወይም የሶስት ሰው ድምጽ አይደለም። ህዝቡ በአጠቃላይ ይህንን ጥያቄ እየጠየቀ ነው የሚገኘው። ምን ያደርጋል አንተ እንደዚህ ያለማኸው? እዚህ ጋር ህዝቡን ዝቅ ብለህ ካልተረዳኸው፣ በህዝብ ገንዘብ እኮ ነው ይሄ እየተሰራለው። እንደዚህ ዘንጠህ የምትሄደው እኮ በህዝብ ገንዘብ ነው። በቀን 1000 ብር ሰርቶ የሚያድር ህዝብ 100 ሺህ ብር ግብር እየጣልክበት እንዴት ነው የሚኖረው ህዝቡ? እባክህን ተስፋችንን ያጨለምከው። በእውነት ተስፋ የለኝም። እኔ አሁን ከሀገር የመውጣት ተስፋም ነበረኝ፣ ሰርቼ የመለወጥ ተስፋም ነበረኝ፣ ሀብታም የመሆን ተስፋም ነበረኝ። ምንም ነኝ አሁን ላይ ከንቱ። በቃ ዝም ብሎ ነዋሪ አለቡላ በለኝ። በቃ እግዚአብሔር በህይወታችን ተጫወት። ከቃቃ መኖር አልቻለም ደሃ። ስለ እውነቱ የዚህ ልጅ ብሶት የሁሉም ኢትዮጵያዊ ብሶት ነው። የዚህ ልጅ እንባ፣ የዚህ ልጅ ሐዘን፣ የዚህ ልጅ ሰቆቃ ይሄ ልጅ በድፍረት አደባባይ ወጥቶ እነዚህን የብልጽግና ሰዎች ሲጋፈጥ ምናልባትም ሆን ብለህ የብልጽግናን ስም ለማጥፋት የኢትዮጵያን ገጽታ ለማበላሸት የብልጽግናን ገጽታ ለማበላሸት ስትል የፖለቲካ ሴራ ነው በሚል ሊታሰር ይችላል፣ ወደ እስር ቤት ሊገባ ይችላል። አሁን ላይ ኢትዮጵያ ውስጥ በጣም የሚያሳዝነው ዋነኛው ጉዳይ ምንድነው? መበላው አጣሁኝ፣ ድህነትን መቋቋም አልቻልንም፣ ጦርነቱን አስቆሙልን፣ ሰላም አጣን፣ ታገትን ብሎ መጠየቅ በኢትዮጵያ ውስጥ ፖለቲካ ነው፣ ሊያሳስር ይችላል። የብልጽግናን ገጽታ ልታበላሹ ነው በሚል ወደ ከርጨሌ ሊያስገባ የሚችልበት እድል ሰፊ ነው። ህዝቡ ማብራት የማየት ሱስ የለበትም። ከድሮም ማብራት እያየን ያደግ ነው። ህዝቡ የዘይት ችግር ነው ያለበት። ህዝቡ የፍርኖ ዱቄት ችግር ነው ያለበት። ህዝቡ የመኮረኒ ችግር ነው ያለበት። ህዝቡ የፓስታ ችግር ነው ያለበት። እያንኳኳህ በየሰው ቤት ምን ጎደላችሁ በላቸው፣ ይነግሩሃል። እስኪ በቃክ። ዘይት ተወዷል፣ መኮረኒ ተወዷል፣ ፓስታ ተወዷል። ህዝቡን ዝቅ ብለህ አዳምጠው። የህዝቡን ፍላጎት ህዝቡ ምን እያለ ነው የሚገኘው? ህዝቡ የኮሪደር ልማት ጥማት የለበትም፣ ወይም ደግሞ አምፖል የማየት ብልጭልጮችን የማየት ጥማት የለበትም። የህዝቡ ጥያቄ የኑሮ ውድነት ነው። የህዝቡ ጥያቄ ጦርነትን አቆሙልኝ ነው። የህዝቡ ጥያቄ ግብር በዛብን ነው። የህዝቡ ጥያቄ ኢትዮጵያ ውስጥ ሰላም ጠፋ ነው። የህዝቡ ጥያቄ ድህነትን መቋቋም አልቻልኩኝም ነው። ዝቅ ብለህ ህዝብህን ጠይቅ፣ ህዝቡ ምን እንደሚፈልግ ሲል ነው እንግዲህ ይሄን ወጣት የምናዳምጠው። እባክህ አብይ አህመድ እንደ ልጆችህ ያን ህዝብ እቤትህን ፏ አድርገህ አዘንጠህ እያኖርክ አትቸገር። አንተ ምን አለብህ? ወጣህ አታይ። ከሀገር እንውጣ ስንል በዚህ ጦርነት እንዴት እንውጣ? በኪነ ጥበብ እኮ ነው ያኖረን መድኃኔዓለም እንጂ ስንት ተስፋ የቆረጠ ህዝብ አለ፣ ከኔም ጨምሮ ስንት። እባክህን በቃ ተወን። ካልቻልክ ከአቅምህ በላይ ከሆነ ለሚችለው አሳልፈህ ስጥ። ያስተዳድረን። እውር ለምን አይመራንም? የአብዛኛው ሰው ጥያቄ ነው። ኢትዮጵያን ማስተዳደር የማትችል ከሆነ
ስልጣን ልቀቅ፣ ካልሆነ ግን በሀገሪቱ ውስጥ ያለውን ችግሮች በሙሉ ፍታለን። የፖለቲካ ችግር የለብንም። የኛ ችግር የምንበላው የምንጠጣው አጣን ነው። ድህነትን መቋቋም አልቻልንም ነው። ድህነቱ ከአቅማችን በላይ ሆኗል። ስለዚህ ድህነትን አስቆመልን በሚል ይህ ግለሰብ አደባባይ ወጥቶ የብልጽግና ሰዎችን ይሞግታል። ኢትዮጵያን ማስተዳደር የማትችሉ ከሆነ ድህነትን ወይም ደግሞ የኑሮ ውድነትን መቋቋም ማስተካከል ማትችሉ ከሆነ ለሌላ ሰው ስልጣንህን አሳልፈ ስጥ በማለትም ይሞግታል። መድኃኔዓለም መለስ ምን አረከን? ኃይለ ማርያም የሥራህን ይስጥ። ኃይለ ማርያም ይሄ ሁሉ ያንተ ጦስ ነው። ማን አሳልፈ ስጥ አለህ? ለምን ሰጠኸው? አረርን እኮ ተቃጠልን እኮ። መድኃኔዓለም እሱ መልኩን አሳምሮ ተኩሎ ይወጣል። እዚህኛ ገርጥተን እዚህ በዋቃችንን ከፍተን እንኖራለን። ሊከላከል ካልቻለ መንግስት ይፈርሳል እንጂ አገር ታፈርሳለህ እንዴ? መከላከል ካቃተው መንግስት ነው መነሳት ያለበት። ሷን ደም ዝም ብሎ እየፈሰሰ አንተ ቤተ መንግስትና አካባቢውን ብቻ እያብለጨለጭክ አገር እየመራሁ ነው ማለት ትክክል ነው ብያለሁ። እንግዲህ ሰለሞን ሹምዬ ይሄንን ያለበት ምክንያት ጠቅላይ ሚኒስትር አብይ አህመድ በተደጋጋሚ ከዚህ ቀደም ምን ሲሉ ተደምጠዋል? ኢትዮጵያ ትበተናለች እንጂ ፈጽሞ ስልጣናችንን አንለቅም ሲሉ ተደምጠዋል። ታዲያ ሰለሞን ሹምዬም ከዚህ ላይ ተነስቶ የብልጽግና ሰዎች አገሪቷን ማስተዳደር የማይችሉ ከሆነ ኢትዮጵያን ማስተዳደር የማይችሉ ከሆነ ስልጣን ይለቃሉ እንጂ እንዴት ኢትዮጵያን እንበትናለን ብለው ይላሉ። አገሪቷን ማስተዳደር ማይችሉ ከሆነ ህዝቡን መምራት ማይችሉ ከሆነ የህዝቡን ደህንነት መጠበቅ የማይችሉ ከሆነ ስልጣን ይለቃሉ እንጂ እንዴት ኢትዮጵያን እንበትናለን ብለው ይላሉ በሚል ነው እንግዲህ ሰለሞን ሹምዬ በቀጥታ ሲሞግት የምናደምጠው። የብልጽግና ሰዎች ግን በስልጣናችን የምትመጡ ከሆነ ፈጽሞ አታስቡት፣ ኢትዮጵያ ትበተናለች እንጂ ስልጣን አንለቅም ሲሉ ይደመጣሉ። መንግስት ማንን ነው የሚመራው? የማን መንግስት ነው? ምንድነው ፍላጎቱ? መንግስት ንቀኸውም ተንቀህም አይሆንም። የገዛ ወንድምህን በጥይት የደፋ መኖር ያዛልቃል ወይ ነው? ወደ ኋላ ትረስ መደራረብ ካለብን አንተም ወደ መጣበት ነው ወደ መጣውበት ነው። እንደሱ ማለት ከጀመርን ምን ይሆናል መሰለ? አሁን ወጣ የምትለው ማህበረሰብ ምናልባት የሚያስወጣ ይሆናል። በዚህ አይነት የኔ ነው ስሜት የምንሄድ ከሆነ ፈርሰን እናፈርሳታለን እንጂ የትም ጋር ልንኖር አንችልም። ፊንፊኔ ኬኛ፣ ኦሮሚያ ኬኛ፣ ሁሉ ኬኛ የሚሉት የኦህዴድ ሰዎች አገሪቷን በአንድነት ከመምራት ይልቅ በህዝቦች መካከል ልዩነትን እያሰፉ ሁሉን የኛ ነው፣ ጎጃም የሚሆን ሌላው የኛ ነው እያሉ ሁሉንም ኬኛ እያሉ ሲያፈናቅሉ አሁን ላይ በመላው የአማራ ክልል ከተሞች በትንሹ ከ500,000 በላይ የሚሆኑ ተፈናቃዮች በተለያዩ ካምፖች ውስጥ ተቀምጠው ይገኛሉ። በተለይም የብልጽግና ሰዎች ወደ ስልጣን በመጡበት በዚህ በ8 ዓመት ውስጥ መፈናቀል፣ ግድያ ተባብሶ የቀጠለበት ጊዜ ነው። አገሪቷ በጦርነት እየታመሰች ትገኛለች። በመላው የአማራ ክልል ከተሞች በፌደራል መንግስትና እንዲሁ በፋኖ ኃይሎች መካከል የሚካሄደው ውጊያም በጥቂት ጊዜ ይጠናቀቃል በሚል በፌደራል መንግስቱ በኩል ተስፋ የተጣለበት ቢሆንም ከ3 ዓመት በላይ መጠነ ሰፊ ውጊያ እየተካሄደ ነው የሚገኘው። ታዲያ አሁን ላይ በመላው ኢትዮጵያ ህዝብ በኩል የሚነሱ ጥያቄዎችም አብይ አህመድ ኢትዮጵያን ማስተዳደር የማትችሉ ከሆነ ስልጣናቸውን ልቀቁ በሚል ከህዝቡ በሙሉ ጥያቄዎች እየተነሱ ነው የሚገኙት። ተለያይተን እንኳን መኖር አንችልም። አይገርምም? ኦሮሚያ ክልልን ብትገባ፣ አማራ ክልልን ብትገባ ከእንትን እስከ እንትን የኔ ነው የሚል ገበሬ አይቼም ሰምቼ ማለት ስንታገልለት የነበረው ስልጣናችንን ነፍጠኛ ሊቀማን ነው፣ እናንተ እያላችሁ እንዴት ስልጣናችን ይቀማል፣ ውጣና ዝመት እያሉ ከፍተኛ ወከባ ነው ያለው። ከዚህ ውጪ ለነዚህ ዘማቾች ደግሞ አቅማቸው ያልፈቀደ በእያንዳንዱ አባወራ ገጠር ከተማ ሳይል 500 ብር ተመድቦባቸው እያዋጡ ይገኛሉ። ይሄን የሚሉት ደግሞ የኦሮሚያ ክልል ርዕሰ መስተዳድር የሆኑት አቶ ሽመልስ አብዲሳ ናቸው። አቶ ሽመልስ አብዲሳ ከዚህ ቀደም
ሁላችንም እንደምናውቃቸው ህዝብን እንደ ህዝብ በመተቸት ህዝብን እንደ ህዝብ በመሳደብ ይታወቃሉ። በተለይ የአማራ ህዝብ ላይ በተደጋጋሚ ምላሳቸውን ለሃጫቸውን ሲያስለበልቡ የቆዩ ሹም ናቸው። ማለት ነፍጠኞችን ነፍጣቸውን ቀመተን እኛ ታጠቀን፣ ነፍጠኞችን አጠፋናቸው፣ ነፍጠኞችን ከዚህ በኋላ እንዳይነሱ ከኛ ጋር ተሰብስበው በኢትዮጵያ ጉዳይ እንዳይወስኑ አጠፋናቸው፣ ወደ አባይ ተጉዘን አባይ ማዶ ተጉዘን ቁማሩን በላን በሚል በተደጋጋሚ ህዝብን እንደ ህዝብ ሲተቹ ሲዘልፉ የቆዩ ሰው ናቸው አቶ ሽመልስ አብዲሳ። ታዲያ አሁን ላይ ደግሞ ከመቶ ዓመት በላይ የታገልንለትን ሹመታችንን ስልጣናችንን ልናጣ ነው፣ ልንቀማ ነው። ይሄ መንግስት የኦሮሞ መንግስት ነው። ሁሉም የኦሮሞ ህዝብ ይህንን መንግስት የመጠበቅ ግዴታ አለበት በሚል ህዝቡን በግዳጅ ውትድርና እንዲሰለጥን እንዲሁም አስገዳጅ የሆነ መዋጮ ለወታደሮች እንዲያዋጣ ተጥሎበት በመላው የኦሮሚያ ክልል ከተሞች ትዘምታለህ ጠላት መጥቶብሃል በሚል ወጣቶች ያለ ውዴታ በግዴታ እየታፈሱ እንደሚገኙም ነው እየሰማን የምንገኘው። ይሄ ሁሉ ሩጫ ምንድነው? የፋኖ ትግል እየተጠናከረ በመምጣቱና በግንባር ያለው ወታደር ጦርነቱ ፍትሃዊ አለመሆኑን እያረጋገጠ ወደ ፋኖ እየገባ ስለሚገኝ እናቱ ላይ ተኩሶ እናቱን የገደለውን የእናቱን ቤት ያቃጠለውን የሚታለቡ ላሞችን በከባድ መሳሪያ ሲገል የነበረውን መከላከያ ማርኮ ፋኖ እንዴት አላረደም? እንዴት አልገደለም? እንግዲህ የኦህዴድ ሰዎች አሁን ላይ ጭንቀት ውስጥ ነው የሚገኙት። ጭንቀት ውስጥ የገቡበት ዋነኛው ምክንያትም ከዚህ ቀደም በተደጋጋሚ ህዝብን እንደ ህዝብ ሲተቹ ቆይተዋል። ህዝብን እንደ ህዝብ ሲሳደቡ፣ ህዝብ ላይ ሲያንጓጥጡ ከዚህ በኋላ የትኛውም ኃይል ሊያሸንፋቸው እንደማይችል በተደጋጋሚ ሲገልጹ ቆይተዋል። ይህ ጉዳይ አሁን ላይ አደገኛ የሆነ መዘዝ፣ አደገኛ የሆነ ጦስ ይዞባቸው መጥቷል። በዚህም የተነሳ አሁን ላይ ኦህዴድ የሁሉ ጠላት ሆኖ ጸምዶ በሚል ኦህዴድን ከስልጣን ለማስወገድ መጠነ ሰፊ ዝግጅቶች እየተካሄዱ ነው የሚገኘው። በተለይም ጸምዶ የሚለው አሰላለፍ ደግሞ የብልጽግና ሰዎችን አጣብቂኝ ውስጥ የከተተ አደገኛ አሰላለፍ ነው። በዚህ ጸምዶ በተሰኘው አሰላለፍ ውስጥ የፋኖ ኃይሎች አሉ፣ የህወሓት ኃይሎች አሉ፣ የሻዕቢያ ኃይሎች አሉ፣ እንዲሁ የሱዳን ኃይሎችም ሊኖሩበት እንደሚችሉ ይገመታል። ታዲያ በዚህ ከፍተኛ ጭንቀት ውስጥ የገቡት የኦህዴድ ሹማምንት የሆኑት ከዚህ ቀደም ህዝብን እንደ ህዝብ ሲዘልፉና ሲሳደቡ የነበሩት የአቶ ሽመልስ አብዲሳ አስተዳደር አሁን ላይ ወደ ተማጽኖ ገብቷል። ከነዚህ ተማጽኖዎች መካከልም ፋኖ ከህወሓት ጎን ተሰልፎ ኢትዮጵያን መውጋት የለበትም፣ ህወሓት የኢትዮጵያ ጠላት ነው፣ ህወሓት የግብጽ የሻዕቢያ ተላላኪ ሆኖ ሳለ ህወሓት የአማራን ህዝብ ማኒፌስቶ ቀርጾ እንደ ህዝብ ለማጥፋት የሚሰራ ጠላት ሆኖ ሳለ የፋኖ ኃይሎች ግን ከህወሓት ጎን መሰለፋቸው ፍጹም የአማራን ህዝብ እንደመካድ ነው በማለት ነው እንግዲህ አቶ ሽመልስ አብዲሳ የፋኖ ኃይሎች ከኦህዴድ ጋር ያካሄዱ የሚገኙትን ውጊያ በማቆም ከፌደራል መንግስቱ ጎን እንዲቆም ሲማጸኑ ይደመጣሉ። የኦሮሞን ማህበረሰብ ለመቀስቀስና የኦሮሞን ማህበረሰብ ስሜታዊ አድርጎ በአማራ ህዝብ ላይ ያላቸውን ጥላቻ መረጃ ጠንቀቅ ያለ ወደ ብልጽግና መረጃ ልለፍ። ሽመልስ አብዲሳ ሊነሳ ነው አሉ። ከብልጽግና መስሪያ ቤት ያገኘነው ነው። ሽመልስ አብዲሳ የኦሮሚያ ፕሬዝዳንት ሊነሳ ነው። ከአብይ ጋር ጥሩ ስሜት ላይ አይደሉም፣ ጥሩ ግንኙነት ላይ አይደሉም። መናናቅ ስሜት አለ፣ ይንቀኛል፣ ከማላቃቸው ሰዎች ጋር ይገናኛል ብሎ ሽመልስ አብዲሳ በመስከረም ካቢኔ አቶ ሽመልስ አብዲሳ ብቻቸውን መንግስት ናቸው። አቶ ሽመልስ አብዲሳ ለጠቅላይ ሚኒስትር አብይ አህመድ እንደማይታዘዙና አሻፈረኝ እንደሚሏቸውም ነው ምንጮች የሚገልጹልን። በተለይ ከዚህ ቀደም በተደጋጋሚ ህዝብን እንደ ህዝብ በመዝለፍ አደባባይ በመውጣት ህዝብን በመተቸት ህዝብ ላይ በማንጓጠጥ የአብይ አህመድ መንግስት አስተዳደር ላይ ቂም እንዲያዝባቸውና
የአቶ ሽመልስ አቋም ወይም የኦህዴድ አቋም የብልጽግናም አቋም ነው ተብሎ በህዝብ ዘንድ ብልጽግና በጥላቻ እንዲታይ ዋነኛውን ድርሻ የሚወስዱት አቶ ሽመልስ አብዲሳ ናቸው። አቶ ሽመልስ አብዲሳ አጠፋናቸው፣ ደመሰስናቸው፣ ከዚህ በኋላ አያሰጋንም ሲሉ ቢቆዩም አሁን ላይ ግን ለጠቅላዩም አልታዘዝም ወደ ማለትና አሻፈረኝ ወደ ማለት መምጣታቸው እየተሰማ ነው የሚገኘው። ቀድሞም አቶ ሽመልስ አብዲሳ በአቋማቸው ጽኑና እምቢተኛ እብሪተኛ መሆናቸው የሚታወቅ ሲሆን አሁን ላይ ግን ጠቅላይ ሚኒስትር አብይ አህመድም አልታዘዝም ወደ ማለት ስለመምጣታቸው የሚያመላክቱ መረጃዎች በይፋ እየወጡ ይገኛሉ። ይህ ጉዳይ ከጊዜ ጊዜ ተባብሶ መቀጠሉንም ነው የውስጥ ምንጮች የሚገልጹልን። ታዲያ ጠቅላዩ አቶ ሽመልስ አብዲሳን ከስልጣን ለማስወገድ እንደሚያስቡ የተሰማ ሲሆንም ምናልባትም ይህ በመስከረም ወር ላይ ተፈጻሚ ሊሆን እንደሚችልም የሚጠበቅ ነው። መስከረም ካቢኔ እሰራለሁ ብሎ ነው ሰው የሚያስበው። ከአሸንፋል ብልጽግናና መስከረም ካቢኔ ሲሰራ ክልሎችንም ጭምር እቀይራለሁ። ያው ክልሎች ራሱ ላይ የሚቀይረው መብት የለውም በህገ መንግስቱ ግን ራሱ ነው የሚቀይረውና ምንድነው የሚለው አሁን ሰውየው የሚሾም ያው ሽመልስ አብዲሳ ተነስቶ መስፍን መላኩ የሚባል ሰው ነው ለመተካት ያሰበው። የብልጽግና ሰዎች እንግዲህ እናረጋግጣለን መስከረም ሲመጣ ጊዜ ሰጥቶት ሰውየውም ከቦታው ሳይነቀል ጊዜ ሰጥቶት መስከረም ከቆየ ይሄን ሰው ኦሮሚያ ፕሬዝዳንት ላይ እናገኘዋለን ማለት ነው። ሰውየው መስፍን መላኩ ማለት በዚህ ሰዓት የኦሮሚያ በምክትል ፕሬዝዳንት ማዕረግ የኦሮሚያ ማህበራዊ ጉዳይ ቢሮ ኃላፊ ነው አሉ። በዚህ ሰዓት የማህበራዊ ጉዳይ ኃላፊ ነው በምክትል ፕሬዝዳንት ማዕረግ ከአዲስ አበባ ነው ሄደው 4 ኪሎ ማለት ነው። ከዚህ በፊት እንግዲህ ይህ መረጃ ትክክል የሚሆን ከሆነ አቶ ሽመልስ አብዲሳን ለቀጣይ ዓመት ከመስከረም በኋላም ስልጣናቸውን ሊለቁ እንደሚችሉና መንበረ ስልጣናቸው ሊያከትም እንደሚችልም ነው ምንጮች የሚገልጹት። ለዚህም ደግሞ እንደ ምክንያትነት የሚቀመጠው አቶ ሽመልስ አብዲሳም ለአብይ አህመድም አልታዘዝም አሻፈረኝ ብለዋል መባሉም ነው። ወዳጆቻችን ውድ የቻናላችንን ተከታዮች ስለምትከታተሉን ስለምታደምጡን ከልብ አመሰግንን። በቀጣይ ቪዲዮቻችን ደግሞ እስከምንገናኝም ሰላም ጤና በያላችሁበት ይብዛልን እያልን እኛ ከወዲሁ ልንሰናበታችሁ ወደድን። ለቻናላችን አዲስ ከሆናችሁ የቻናላችን ቤተሰብ ሆኖ እንዲሁ ላይክ በማድረግ ቻናላችን ለብዙሃኑ ተደራሽ እንዲሆን አግዙን። ሰላም ሆኖልን